ታዲያ ቴምር ፕሮፐርቲስ ይህን ህልማችሁን እውን ሊያደርግላችሁ መሃል ቡልጋሪያ ከአልነጃሺ መስጊድ ፊት ለፊት የመኖሪያ ቤቶችን ከ5,400,000 ብር ጠቅላላ ክፍያ ጀምሮ እንደዚሁም ደግሞ የንግድ ሱቆችን ከ900,000 ብር ቅድመ ክፍያ ጀምሮ እንሆ በሽያጭ ላይ ይገኛል። ታዲያ 100% ስትከፍሉ የ30% ታላቅ ቅናሽ ይዘን በሽያጭ ላይ እንገኛለን። እንዲሁም የተለያዩ ሳይቶችን በፒያሳ፣ በአዋሬ፣ በአያት እንደዚሁም ደግሞ ገላን ላይ የንግድ ሱቆችን በተለያዩ የካሬ አማራጭ ያላችሁን እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በመናስቀምጥላችሁ ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። የአላህ ምልክቶቹ አሉ አይደል? ትላልቅ የቂያማ ምልክት የደጃል መምጣት፣ የኢሳ መምጣት። ፀሐይ አሁን በምስራቅ ትወጣለች፣ በምዕራብ ትገባለች። ልክ በዛ ጊዜ በምዕራብ ስትወጣ መግቢያው መውጫ ያኛው ሲሆን ምን ተቀይሯል ማለት ነው? ጊዜው ተቀይሯል። ጤነኛ ሆኖ ምን ሆኖ አሁን ተመልሻለሁ ያንተን ዛዝ ጠብቄያለሁ ቢል የለም አይጠቅምም፣ እሰግዳለሁ ቢል አይጠቅምም ማለት ነው። አሁን ነው ወቅቱ። ግን እዛ ድረስ ደግሞ መሄድም አያስፈልግም። ለምን? ቀጣው ሐዲስ ደግሞ ምን አለ? من تاب قبل أن تطلع الشمس من مغربها ፀሐይ አሉ من تاب يتملس قبل أن تطلع الشمس من مغربها أبي هريرة نادل وعن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم من تاب قبل أن تطلع الشمس من مغربها من تاب يتملس قبل أن تطلع الشمس ፀሐይ ከመውጣቷ በፊት من مغربها مغربها ማለት ከመግቢያዋ ከምዕራብ ማለት ነው። تاب الله عليه ማለት አላህ ተውበቱን ይቀበለዋል። ማንን? ይህን ሰው ማለት ታበ አላህ ላይ ቀቢለ ተውበቱሁ የሱን ተውባ አላህ ይቀበለዋል። ከመቼ ከተባለ ፀሐይ ከመግቢያዋ ከመውጣቷ በፊት አንድ ልክ 18 ስንተኛው የሚቀጥለው 19 ነው። 19ኛው ደግሞ ሐዲስ ደግሞ وعن أبي عبد الرحمن عند لين يوم أبراريو وعن أبي عبد الرحمن عبد الله بن عمر ابن الخطاب رضي الله عنهما أن النبي صلى الله عليه وسلم قال إن الله عز وجل يقبل توبة العبد ما لم يغرغر. أبي عبد الرحمن تبلو ميتروت عبد الله بن عمر يسنو أنبسا بمبالي توقعلو يا عمر بن الخطاب بجناتشو በጣም የነብዩን ሱና በመከተል የሚታወቁ ናቸው። ነብዩ እዚህ ጋር ሰግዱ አሉ ከተባለ ይሰግዱ ነበር። ነብዩ ያደረጉት ነገር በአጠቃላይ ስንዝር በዝንዝር እየተከተሉ ይሰሩ ነበር። የነብዩን ሱና በጣም ከሚያጠብቁ ከያዙ ሰሃቦች መካከል ግንባር ቀደሙ አንደኛው አብዱላህ ኢብኑ ዑመር ናቸውና ምን ይላሉ? የዑመር ኢብኑ ኸጣብ የታላቁ ሰሃባ ልጅ ናቸው ረዲየላሁ ዐንሁማ አላህ ስራቸውን ይወድላቸው ለሱም ለአባቱም ማለት ነው። አን ነብዩ ሰለላሁ ዐለይሂ ወሰለም ቃል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ ብሎ ተናገሩ። ኢነላህ عز وجل الله سبحانه وتعالى يقبل توبة العبد يقبلال توبة العبد يباريون ጸጸት ማለት ነው። ተውበት ንስሐን ይቀበላል ማለም ይغرغር غرغራ ላይ እስካልደረሰ ማለት ጣረሞት ላይ እስካልደረሰ ድረስ ማለት ነው። ስለዚህ እስከ ፀሐይ ከመግቢያው እስከ መጠበቅ አያስፈልግም ማለት ነው። የአንድ ሰው ተውባ መቼ ነው የሚቀበለው? እዚች ጣረሞት እዚህ ጋር እስኪደርስ ማለት ነው። ጣረሞት ከደረሰ በኋላ ተውብቻለሁ ቢል አይሆንም። ለዚህ ደግሞ የተወሰኑ የቁርአን አንቀጽ እንመልከት ስለ ተውባ አስመልክቶ ኢነመ ተውበቱ ዐለላህ ሊለዚነ ያዕመሉነ ሱአ ቢጀሃላ ተውበት እኮ አላህ ቢቀበላቸው በአላህ ላይ እንዲቀበላቸው ተገቢ የሆኑት ሊለዚነ ያዕመሉነ ለነዛ ለሚፈጽሙ ናቸው ሱአ መጥፎን ስራ ቢጀሃላ በስህተት ያለማወቅ ማለት ثم يتوبون ከዛም ደግሞ ለሚተውብቱ ሚን ቀሪብ ማለት ነው ወዲያው በቅርቡ ማለት ነው ወዲያው ማዘገዩ فاولئك ለነዛ يتوب الله عليهم الله በእነሱ ላይ ይመለስባቸዋል ተውበታቸውን ይቀበላቸዋል وكان الله عليما حكيما الله ጥበበኛ አዋቂ የሆነ ጌታ ነው አለና እዛው አንቀጽ ላይ ሱረቱ ኒሳ 18ኛው አንቀጽ ላይ ደግሞ ምን አለ وليست التوبة للذين يعملون السيئات وليست التوبة للذين يعملون السيئات حتى إذا حضر أحدهم الموت ለነዛ ሞት ለቀረበባቸው ሰዎች አይደለችም ተውበት ምን ማለት ነው መጥፎ ነገር ለሚሰሩ ተውበት ለማድረግ የሚፈልጉ መጥፎ ነገር ይሰራሉ ተውባ ግን መቼ ነው የሚፈልጉት إذا حضر أحدهم الموت እነሱ ላይ ሞት የቀረበባቸው ጊዜ ልክ ሞት ሲመጣ قال إني تبت الآن እኔ አሁን ተውብቻለሁ ይላሉ ወለለዚነ የሙቱነ ወሁም ኩፋሩን እስልምናን ሳይቀበሉ ከሆነ ክህደት ላይ ሆነው ከሆነ ልክ ሊሞቱ ሲሉ አሁን በአላህ አምኛለሁ ቢሉ የነሱ
ተውበት ተቀባይነት የለውም። ወለለዚነ የሙቱነ ወሁም ኩፋር እነዛ ሰዎች የሚሞቱት እነሱ ከሃዲዎች ሆነው ነው። ኡላኢከ አዕተድና ለሁም ዐዛበን አሊማ ለነሱ አሳማሚ ቅጣትን አዘጋጅተንላቸዋል አለ። ልክ ለፊራውን እንዳለው ፊራውንን ወጃወዝና ቢበኒ እስራኤል አልባህራ የእስራኤል ልጆችን በባህሩ እናደረጋቸው አስከተልናቸው አሳለፍናቸው። ፈአትባሁም ፊራውን ተከተላቸው ወጁኑዱሁ ሰራዊቶቹ በግየን ወዐድዋ በጥላቻና እንደዚሁም በዙልም በድንበር በማለፍ ሐታ ኢዛ አድረከሁል ገረቁ ለነሱ መስጠሙ ያጋጠማቸው ጊዜ የተከሰተባቸው ጊዜ ሰምጠው አልነበረ? ቃለ አለ አመንቱ አመንኩኝ አነሁ ላኢላሃ ኢላ ለዚ አመነት ቢሂ በኑ እስራኤል ከዛ ከሱ ውጭ ሌላ አምላክ በሌለው በኑ እስራኤል ባመነችበት ጌታ አምኛለሁ። ወአነ ሚነል ሙስሊሚን እኔም ከታዛዦች ነኝ ከሙስሊሞች ነኝ አለ ፊራውን ነው። እዛ ሰዓት አላህ ምን አለው? አልአን አሁን ነው እንዲህ አለው። አልአነ አሁን ነው አለ። አሁን ሞት ሲመጣብህ ከአንድም ሁለት ነቢይ ተልኮልህ ስንት ተአምር መጥቶልህ በዛ ሰዓት እንትን ተብለህ አሁን ሞት ጫፍ ላይ ስትደርስ ወቀድ ዐሰይተ ቀብሉ አንተ ከዛ በፊት አጥፊ ሆነ አማጭ ሆነ ወኩንተ ሚነል ሙፍሲዲን እንደዚሁ ምድርን ከሚያበላሹት ሆነ አሁን ነው እንዴ? በጭራሽ አለ። አሁንማ ተቀባይነት የለውም። ፈልየውመ እንደውም ዛሬ አለ ኑነጂከ ቢበደኒከ ያንተን በደንህን ጀናዛህን ማለት ነው ሰውነትን እናወጣዋለን። ሊመን ኸልፈከ ካንተ በስተፊት ካንተ በኋላ ለሚመጡት አያ ምን ሲሆን አየተን ምልክት ተአምር ሲሆን ለምን አነ ረብኩሙል አዕላ ታላቁ ጌታችሁ ነኝ ሲል ነበረ ፊራውንና ራሱን እንኳን ማዳን አቃተው። ጌታ የሆነ ሰው እንዴት ሊሞት ቻለ? እንዴት ራሱን እንኳን መቆጣጠር ሊያድን እንዴት አልቻለም? ለሌሎች ትምህርት እንዲሆን ተአምር ምልክት እንዲሆን እናደርጋለን። ያንተን በደንህን እናወጣዋለን። ወኢነ ከሲረን ሚነናሲ አን አያቲና ለጋፊሉን ከሰዎች በአብዛኞቻቸው ከኛ ተአምር ምልክቶች የዘነጉ ናቸው አለ። ስለዚህም ተውባ አንድ ሰው ሰላት ማይሰግድም ከሆነ አላህ ይጠብቀን። እቴ ሂጃብ ልበሽ ሲባል አሁን ዘመኑ ደግሞ መጣ። በቃ ዋናው ልብ ነው። ልብማ ልብ ነው። አላህ እኮ ልብህን ያየዋል። ኢነላህ ላ የንዙሩ ኢላ ሱወሪኩም ወአምዋሊኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም ነው። አላህ ልብህንም ስራህንም ነው የሚመለከተው። ልብ ሲያምን እላይ ይስተካከላል። ልብ ስላላመነ ነው ሰላቱን የሚተወው። ልብ ስላላመነ ነው ሂጃባው የምትተወው። ልብ ስላላመነ ነው የአላህን ትእዛዝ እንደፈለገ የሚያደርገው። ልብማ ቢያምን ኖሮ ልብ ቢስተካከል ሁሉም ነገር ይስተካከል ነበር። ልብማ የነገሮች ሁሉ መሰረት ናት። እሷ ስላልተስተካከለች ነው ኢዛ ሰላሐት ሰላሐል ጀሰዱ ኩሉ ብለዋል። እሷ ካማረች ሌላ ሰውነት ያምራል። ወኢዛ ፈሰደት እሷ ከተበላሸችም እንደዛው የሰውነት አካል ይበላሻል። ስለዚህም ተውባ ማድረግ በመጨረሻ ሰዓት አሁን ተወብቻለሁ ቢል አንድ ሰው ምን ይለው ተቀባይነት የለውም። መቼ ገርገራ ላይ ጣረሞት ላይ ሲሆን ጀነት ጀሃነምን ይመለከታል። ልክ እንደ ቴሌቪዥን መስኮት አሁን መልካም ብትሆን ኖሮ እዚህ ነበረ፣ መጥፎ ስለሆንክ እዚህ ይባላል። ያ ሰዓት ሲመለከት ምን ሲል አሁን አምኛለሁ ቢል የዛኔ ዋጋ የለውም ነው። አላህ ሀቲማችንን አላህ ያሳምርልን። ቀጣዩ ሐዲስ ይሄ ግልጽ ነው አይደለ? ግልጽ ነው። ስለ ተውባ በዳዕዋም በምኑም የሰማችሁት ነው። ሀያኛው ሐዲስ ወአን ሪዝን ኢብኑ ሁበይሽን አፍዋን ወአን ሪዝን ኢብኑ ሁበይሽን ሪዝ ኢብኑ ሁበይሽ የሚባል ተዓብይ ነው። ቃለ አለ አተይቱ ሰፍዋን ኢብኑ አሳል ሰፍዋን ኢብኑ አሳል የሚባለው ታላቁ ሰሓባ ጋር መጣ። ሰፍዋን ኢብኑ አሳል ማለት በጣም ሰሓባ ትልቅ ሰሓባ ነው። ሰፍዋን ኢብኑ አሳል ረዲየላሁ ዐንሁ እሱ ዘንድ መጣ። አላህ ስራ እንደደለ አስአልሁ አተይቱ መጣው እያለ ነው። ማን አሁን የሚናገረው ማን ነው? ሪዝ ነው። ወደ ሰፍዋን ኢብኑ አሳል መጣውና አስአልሁ ልጠይቀው ስለምን አኒል መስሒ ስለማበስ አላ ኹፈይኒ በኹፎች ላይ በካልሲ ላይ በለው። አሁን ደግሞ ኹፍ የሚባሉት ደግሞ በቆዳ ምናም ተሰርቶም ይለበሳል አይደለ? በሱ ሊሆን ይችላል፣ ብቻ በካልሲ ሊሆን ይችላል። በምንም ስለሚታበስ ነገር ልጠይቀው መጣው። ፈቃለ ማ ጃአ ቢከ ያ ሪዙ አንተ ሪዝ ወይ ምን አመጣህ እዚህ አለው። ማ ጃአ ቢከ እዚህ ያመጣህ ምንድነው? ያ ሪዙ አንተ ሪዝ ወይ አለው። ማን? ሰፍዋን ነው የሚለው። ፈቁልቱ መጣውን ኢብቲጋኡ ልዕልሚ እውቀትን ፍለጋ መጣው እውቀት ፈልጌ ነው ሲለው፣ ፈቃለ መጀመሪያ ምን አለው? ኢነል መላኢከተ መላእክቶች እኮ
ተደኡ አጅኒሃተሃ ክንፎቻቸውን ያኖራሉ ያስቀምጣሉ ሊጣሊብ ልዕልሚ ለውቀት ፈላጊ ሪደን በመውደድ ቢማ የጥልቡ በሚፈልገው ነገር በመውደድ በመደሰት ክንፋቸውን ዝቅ ያረጋሉ ያስቀምጣሉ። ፈቁልቱ አልኩኝናል ማን አሁን ደግሞ ርዚ ነው የሚለው ኢነሁ ነገሩ ቀድ ሐከ ፊ ሰድሪ በልቤ ላይ ይመላለሳል። አልመስሁ አለል ኹፈይኒ በኹፎች ላይ በካልስ ላይ በሁለቱ ካልሲዎች ላይ ማበስ ወይ በጫማ በለው ወይም ይሄ ቆዳ እንትኖች አሉ ማበስ በዚህ ጉዳይ ላይ እኔ ቀልቤ ላይ ይመላለሳል። ባደል ጋኢቲ ወልበውሊ ከአይነ ምድርና ከዚህ ከሽንት በኋላ ማለት አንድ ሰው አይነ ምድር ካደረገ ሽንትም ከሸና በኋላ ማበስ ይቻላል እንዴ የሚለው ነገር ውስጤ ላይ ይመላለሳል አለው። ወኩንተ አንተ ደግሞ ነህ ይለዋል። ሪዝ ነው ለማን ለሰፍዋን ማለት ነው። ወኩንተ ነበርክ እምራአን ሰውነህ ሚን አስሓብ ነቢይ ሰለላሁ ዐለይሂ ወሰለም ከነቢዩ ዐለይሂ ሰላቱ ወሰላም ባልደረቦች ደግሞ ነህ አንተ። ስለዚህም ይህን ጉዳይ ደግሞ ምን አለ አንተ ዘንድ መልስ ይኖራል ነው። ፈጂእቱ አስአሉከ መጣው ልጠይቅህ ሀል ሰሚዕተሁ የዝኩሩ ፊ ዛሊከ ሸይአን ሀል ሰሚዕተሁ ሰምታቸዋል የዝኩሩ ሲያወሱ ፊ ዛሊከ በዚህ ጉዳይ በምን በካልሲ ላይ ማበስን በኹፍ ላይ ማበስን አንዳች ነገር ሸይአን ማለት አንዳች ነገር ሲሉ ሰምተሃል የዚህን ህግ ሁክም ሲናገሩ ሰምተሃል አለው። ቃለ ነዓም አዎን አለ። ካነ ያእሙሩና ያዙን ነበረ ኢዛ ኩና ሰፍረን ሲል እዚች ጋ ጀም ሙሳፊር ነው አልሙሳፊር ማለት ነው። ሰፍረን ሲል ጀሚው ምንድን ነው? ሳፊር ነው። ሙሳፊር ማለት ነው። እኛ መንገድ ላይ ነበርን ጊዜ በሰፈር ላይ አው ሙሳፊሪን አለ ጊዜ ወይም ደግሞ ሙሳፊር በነበረን ሰዓት ሙሳፊር ማለት ከመንገድ ስንወጣ ከሀገራችን ወጥተን ሌላ ክልል ስንሄድ መንገደኛ ስንሆን አላ ነንዚዓ ላና እንዳናወልቅ አላ ነንዚዓ እንዳናወልቅ ኺፋፈና ምን ኩፋዎቻችንን ይሄ ካልሲዎቻችንን በለው ሰላሰተ አያሚን 3 ቀናትን ወለያሊህነ እንደዚሁም 3 ሌሊቶችን 3 ቀናት ከነሌሊታቸው ላናወልቅ ያዙን ነበረ። ኢላ ሚን ጀናበቲን ከጀናባ ሲቀር ጀናባ ከሆነ ግን ጀናባ ደግሞ ምንድነው ሙሉ ትጥበት ነው አይደል? ሙሉ ትጥበት ስትታጠብ እግርህም ውሃ ሊነካው ይገባል። ከጀናባ በስተቀር በሌላው ጉዳይ ላይ 3 ሌሊቶችን ከ3 ቀን ላይ ላናወልቅ ያዙን ነበረ። ኢላ ሚን ጀናበቲን ኢላ ሚን ጀና ላኪን ነገር ግን ሚን ጋኢቲን ወበውሊን ወነውሚን ላኪን ነገር ግን ሚን ጋኢቲን ከአይነ ምድር ወበውሊን ከአይነ ምድር ግልጽ ነው አይደል? ህፃናት ልጆች አላችሁ ከአይነ ምድር ካካ ማለት ነው። በውል ደግሞ ዋሽንት ማለት ነው። እንዲገባችሁ ነው እንጂ አይነ ምድር የታወቀ ነው። ወነውሚን እንደዚሁ በእንቅልፍ በሰዓት ሆነን ግን እንዳናወልቀው ማለት ነው። ፈቁልቱ አልኩታል። አሁን ይሄ መልስ ተመለሰለት። ፈቁልቱ አልኩት ሀል ሰሚዕተሁ የዝኩሩ ፊል ሀዋ ሸይአን ሀል ሰሚዕተሁ ሰምታቸዋል የዝኩሩ ሲያወሱ ፊል ሀዋ ሀዋይል ሁብ ማለት ነው። ማለት ስለ ዝንባሌ ስለ ውዴታ ሲያነሱ ሰምታቸዋል ሸይአን አንዳች ነገር። ቃለ ነዓም አሁን ሰምቻለሁ አላቸው። ኩና መዓ ረሱሊላህ ሰለላሁ ዐለይሂ ወሰለም ከነቢዩ ዐለይሂ ሰላቱ ወሰላም ዘንድ ነበርን ፊ ሰፈር በመንገድ ላይ ፈበይነማ ነሕኑ ዐንደሁ እኛ እሱ ዘንድ በነበርን ጊዜ ኢዝናዳሁ ጠራቸው አዕራቢዩን አዕራቢይ ማለት የገጠር ሰው ነው። ቢሰውቲን ለሁ በራሱ በሆነ ድምፅ ማለት ነው። በድምፅ ጠራቸው። ጃህወሪይን ማለት ደግሞ ይሄ በጣም ከፍ ባለ ድምፅ ማለት ነው። ጠራቸው ያ ሙሐመድ እያለ ማለት ነው። በጭው ያው የክፍለ ሀገር ልጆች ናቸውና አንተ ሙሐመድ ወይ ብሎ ጠራ አለ እየተናገረ ነው። ረሱል ዓለይሂ ሰላቱ ወሰላም ይህን ልክ በዚህ መልኩ ሲጠራቸው ፈአጃበሁ መልስ ሰጡት። ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ነሕወን ሚን ሰውቲ ልክ በሱ አምሳያ ድምፅ ማለት ነው። ሀኡም ይኸው እዚህ ነኝ ና እንደማለት ማለት ነው።
ሀኡም ማለት ና ይወዝነኝ ሁዝ እንደማለት ነው። ና ይወዝነኝ እዚህ ነው ያለሁት ብለው እሳቸውም ድምፃቸውን ከፍ አድርገው እሱ እንደጠራቸው መልስ ሰጡት ይላል። ፈቁልቱ ለሁ ፈቁልቱ አልኩት። አሁን ሰፍዋን የሚለው ፈቁልቱ አልኩ ለሁ ለሱ ለማን ለዚህ አራቢ ወይ ሀከ ወዮለት ወዮለት እግዱድ ሚን ሰውቲከ ድምፅህን ከድምፅህ ዝቅ አድርግ። ፈኢነከ ዒንደ ነቢይ ሰለላሁ ዐለይሂ ወሰለም አንተ እኮ ነቢዩ ዐለይሂ ሰላቱ ወሰላም ዘንድ ነህ። ወቀድ ኑሒተ አን ሃዛ ከዚህ እኮ ተከልክለሃል። ያ አዩሃ ለዚነ አመኑ ላ ተርፈዑ አስዋተኩም ፈውቀ ሰውቲ ነቢይ አይደል? እናንተ ያመናችሁ ሰዎች ወይ ድምፆቻችሁን ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ ዘንድ ምን አታድርጉ? ከፍ አታድርጉ። ልክ ሌላውን እንደምትጠሩትም እንዳትጠሩትም ብሎ አላህ አደብ አስይዟልና ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ነህ ድምፅህን ዘቅ አድርግ ብሎ አለው። ይሄ አረብይ ነውና አንሃዛ ከዚህ ተከልክለሃል ሲለው ፈቃለ ወላሂ ላ አግዱት በአላህ ይሆንብኝ ዝቅ አላደርግም አለ። ያላወቀ ሰው እንግዲህ ብዙ እንትን ይላል። ወላሂ ላ አግዱት በአላህ ይሆንብኝ ዝቅማ አላረግም አለ። ቃለ አልዓረቢዩ ቀጠለ አልመርኡ ሰውየው ዩሒቡል ቀውመ የሆኑ ህዝቦችን ይወዳል። ወለም መልሐቅ ቢሂም እነሱ ላይ ግን አይደርስም ማለት ይወዳቸዋል። ስራው ግን የነሱ ጋር የደረሰ አይደለም፣ እንደነሱ አይደለም፣ ግን ይወዳቸዋል። ይሄ ጉዳይ ነው ብሎ ሊጠይቃቸው የመጣው ይሄ ጉዳይ አሁን ምን ብለዋል ብሎታል። ሪዝ ምን ብሎታል? እንደው ስለ ውዴታ ሲጠይቁ ሲያነሱ ሰምተሃል ብሎ ጠይቆታል አይደል? አዎ ሰምቻለሁ። አንድ አረቢ መጥቶ ድምፁን ከፍ አድርጎ ጠራቸው። ነብዩን በዛ መልስ መለሱ። እኔ ደግሞ ድምፅን ዝቅ አድርገው ረሱል ሰለላሁ ዐለይሂ ወሰለም ዘንድ ነህ ስለው ኧረ አላደርግም ወላሂ ብሎ በዚህ ማለልኝ። ከዛም ቀጠለ አረቢዩ አልመርኡ ዩሒቡል ቀውመ ወለም የልሐቁ ቢሂ እነሱ ዘንድ አልደረሰም፣ ግን አንድ ሰው ህዝቦችን ሰዎችን ይወዳል። ይሄ ሰው እንዴት ነው ብሎ ሲላቸው ቃለ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ አሉት አልመርኡ ሰውየው መዓ መን አሐበ የውመል ቂያማ አልመርኡ ሰውየው መዓ ጋር ነው፣ መን አሐበ ከወደደው ጋር ነው፣ የውመል ቂያማ የቂያማ ቀን ከወደደው ጋር ነው። ረሱሉን ወዳል ከረሱል ሰለላሁ ዐለይሂ ወሰለም ዘንድ ነው። አቡበከርን ወዳል ከአቡበከር ጋር ነው። አማኞችን ሷሊሆችን ደጋጎችን ዑለማዎችን ወዳል ከነሱ ጋር ነው። አርቲስት ወዳል ከአርቲስት ጋር ነው። ዘፋኝ ወዳሃል ከዘፋኝ ጋር ነው። ግልጽ ነው አይደል? አልመርኡ ማአ መን አሐብን ሰውየው ከወደደው ጋር ነው የውመል ቂያማ የቂያማ ቀን። ፈማ ዛለ አልተወገዱም ዩሐዲሱና ሲያወሩን ሲነግሩን ሐታ ዘከረ እስከሚያወሱ ጊዜ ድረስ ባበን አንድን በር ሚነል መግሪቢ ከምዕራብ በኩል መሲረቱ አርዲሂ ይሄ አርዲሂ ማለት የአግድሙ የሚያስኬድ ነው። አው ወይንም ደግሞ የሲሩ ራኪቡ ጋላቢ ይጓዛል ፊ አርዲሂ በዚሁ በአግድሙ ላይ 40 አው 70 ዓመት 40 ወይም 70 ዓመት ያው ይሄዳል። ምንድነው ያ በር አለ በምዕራብ በኩል በር አለ። አሁን ርዕሳችን እዚህ ጋር ነው የመጣው ስለ ተውባ ሊያነሱ በምዕራብ በኩል አንድ በር አለ። ያ በር አግድሙ ሰዎች የሚሄዱበት ርዝመቱ አንድ ሰው ጋላቢ የሆነ ሰው ሲሄድ በፈረሱ ላይ 40 አው 70 ዓመት 70 ዓመት ወይም 40 ዓመት ምን ይላል ያስኬዳል። ቃለ ሱፊያን አለ አሐዱ ሩዋቲ ይሄንን ከዘገቡት ካወሩት አንደኛው ነው። ቂበለ ሻሚ በሻም በኩል ያለ ነው። አዎ መዲና ከሆነ ለመዲና ሻም የሚባለው አካባቢ ለመዲና በኩል በምዕራብ በኩል ነው። ቂበለ ሻሚ በሻም በኩል ነው። ኸለቀሁ ላሁ ተዓላ አላህ ስብሓነሁ ወተዓላ ፈጥሮታል። የውመ ኸለቀ ሰማዋት ወልአርደ ሰማያትና ምድርን በፈጠረ ጊዜ መፍቱሃን የተከፈተ አድርጎ ሊተውበቲ ለተውባ የተከፈተ አድርጎ ፈጥሮታል። ላ ዩግለቁ አይዘጋም ያበር ሐታ ተጥሉዐ ሸምሱ ሚንሁ ፀሐይ ከሱ እስክትወጣ ድረስ ማለት ነው። ከምዕራብ በኩል በተባለው ቦታ እስክትወጣ ድረስ ያበር አይዘጋም። ረዋሁ ትርሚዚ ዘግቦታል። ወገይሪሂ ከሱ ውጭ ያሉትም ወቃለ ብሏል ሐዲሱን ሐሰኑን ሰሂህ ሐዲሱ ሐሰኑን ሰሂህ ነው ብለውታል። ይሄ ሐዲስ እንግዲህ ብዙ ነገሮች የያዘ ሐዲስ ነው። የመጀመሪያው እንግዲህ ስለ አህካም ጉዳይ ማበስ የሚባለው ነገር በካልሲ ላይ ማበስ የሚባለው ነገር መጥቷል። ይህ እንግዲህ ጥያቄ አንድ ሰው ለመጠየቅ ሲፈልግ ፈስአሉ አህለ ዚክሪ ኢንኩንቱም ላ ተዕለሙን የማታውቁ እንደሆነ የሚያውቁ ሰዎችን ጠይቁ ነው። ለሚጠይቅ ሰው ደግሞ እውቀትን ፈልጌ ነው ሲል ሰፍዋን ምንድን ያለው
መላእክቶች እኮ እውቀት ለሚፈልግ ሰው ክንፋቸውን ዝቅ ያደርጋሉ ምን ይላሉ ሲል ያ ሰው ተደስቶ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ብሎ የመጠየቅ ፍላጎቱ እንዲጨምር አደረገው። ከዛ ብዙ ጥያቄዎችን ጠየቀ። አያችሁ በመጣበት የሆነች ነገር ከሩቅ ቦታ ነው የመጣው መጥቶ ሊጠይቁ የፈለገው። ሰሃቦች እንደዛ ነበሩ፣ ቀደምቶች እንደዛ ነበሩ። የሆነ ጉዳይ ከሆነ የአንድ ወር መንገድ ለምን አያስኬድም? ጃብር ብን አብዱላህ ረዲየላሁ ዐንሁ ታላቁ ሰሃቢይ ነው። የአንድ ወር መንገድ ወደ አብዱላህ ብን ኡነይስ የአንድ ወር መንገድ ይሄድ ነበረ። ወይ በፈረስ ነው ወይ በግመል ነው ወይ በበቅሎ ነው። እንዳውኑ በመኪና በምን አይደለም፣ በዛ ይሄድ ነበር አንድች ሐዲስ ለመስማት። እኛ ጋር ስንት ሐዲስ ሰማ እና የሆነ ነገር ከሆነ ለመጠየቅ ወደ ኋላ አይሉም ነበር።